በጣም የገረመኝ ነገር አለ። ግን ያው ፊት ያስታውቃል እንደ መጠጥ እንደጠጣሁ ማለት ነው። እና ትንሽ ይሆናል በአንድ ቢራ ማለት ነው። እሱንም ለሁለት ምናምን ነው። ግን በጣም የገረመኝ ነገር ማለት ነው። ሰው ትፈትናላችሁ አምቦዎች። እርግጠኛ ሆኜ የምነግራችሁ ነገር ነው የበላችሁ። እርግጠኛ ሆኜ የምነግራችሁ ነገር ሰላሌዋ ልክ ናት ማለት ነው። ሰላሌዋ እኮ ሴት አርግታለች እኮ። ይሄን አታውቅም እንዴ? እኔ እኮ ነኝ ወንድ እንዲሸት ያደረኩኝ መጥቼ እዛ። ህፃን ልጅ እኮ እያስፈራራህ ነበረ። ይሄን አታውቅም እንዴ? እንዴ አትፈትኑኝ፣ አትፈትኑ። እኔ እኮ ምንድነው ደጀን ነው የሆንኳችሁ፣ ጋሻ ነው የሆንኳችሁ፣ መከታ ነው የሆንኳችሁ። አትፈትኑኝ እንዴ! ገራሚ ነው የምር። እኔ በጣም ገርሞኛል። እና እያወራሁ ሴት ሰው ሲያየኝ የሆነ በቃ እብድ ነገር እንድመስላቸው እችላለሁ። አይ ደግሞ ምንድነው መሰለህ ትንሽ ስለጠጣው አንድ ቢራ እንግዲህ በብርጭቆ ነው የጠጣሁትና መጠጥ አልችልም እኔ ባይዘዌ። ለሴት አትፈትነኝ በቃ። ሴት ማለት የመጨረሻ ወራዳ ቆሻሻ ናት። ከሷ ነው የተፈጠርነው። ያው እዚህ ጋር ሴት ይዞ ነው ጫካ ነው የሚሄደው። የሚታይ ከሆነ እንደዚህ ናት በቃ። በየጫካ በየድሩ በየሜዳ የምተኛ ሴት ናት። ለሴት አትፈትነኝ። መጠጥ ቤት ይዘኸኝ አትዙር። እኔ ለእናንተ ክብር አለኝ። እናንተን አክብሬ እኮ ነው ስለምወዳችሁ ነው። እናንተ የእናንተ ሞት፣ የእናንተ ችግር፣ የእናንተ ቁስለት፣ የእናንተ ለቅሶ፣ የእናንተ ሐዘን ምን ልበል በቃ የእናንተ ደስታ የኔ ደስታ ነው። የእናንተ ሐዘን ለኔ ሐዘን ነው። ያንን ምንድነው ለመከላከል ወይንም ደግሞ ያንን ለማላየት ነው፣ ያለ ማየት ነው ወደ እናንተ የምቀርብ እንጂ እኮ ነው ከእናንተ ምንም ጉዳይ የለኝም። እናንተ የኔን ዘር አይደላችሁ። አንድ የእናንተ እንትን እኔ ጋር አይመጣም። ሁለተኛ ነገር የኔ ራሴ ነው እኮ። እናንተ ነው አብሮኝ የተወለደ ነገር በቃ ነው እንጂ አንተ ከዛ ተነቅለክ እኔ ጋር የምትመጣ አይደለም እኮ። ይህን ታውቃለህ አይደል እንዴ? ለማስተካከል ሰውን ያስተምራል። እንደዚህ ከሆነ እንደዚህ ነው በቃ ያ ሰው ተማረ። ያ ማለት እኮ ነው እንጂ ከነጭራሹኑ ሰውየውን አስተማሪውን ነቅለህ እቤት ውስጥ የምታስገባ ነገር አይደለም፣ ወይንም ላይ የምትተክል ነገር አይደለም። አይደል እንዴ? አምቦች እውነቱን እንነጋገር። እኔ አይደለም ለአምቦ ለጅማዎች ራሱ ፍቅር ካለኝ ሟች ነኝ። ፍቅር እኮ ነው የምፈልገው እንጂ እኮ ከእናንተ ምንም በሳንቲም ለብር አትፈትኑኝ። መጠጥ ቤት እዛችሁኝ ሄዳ የደሃ ልጅ ነኝ። ያው ትክክል በዘዌ እናንተ እዛ ቁጭ ብላችሁ ከሀብታም ላይ ሀብታምና ደሃ ልትለያዩ ልትችሉ ይሆናል። እኔ ግን ሁሉን እኩል ነው የማየው። እንደውም ደሃን ነው እያየሁ ያለሁት። እንደውም ቤተሰቤ ምንድን ነው ያልኩት ትላንትና ስናገር ቱጃሮች አሉ፣ እነሱን ሳልሆን የምፈልገው እኔ ደሃው እንደኔ አይነቱን ነው። እዛ ጋር ሄድና እነሱ ይጠብቁ ነው ያልኩት። ከገባህ ማለት ነው። ደሃ ነው የፈለኩት። ደሃ ቱጃር እንዲሆን። ቱጃር ምን ይሰራልኛል? እኔ ስደህይ መጥቶ እንካ ሳንቲም አንተ ደህይታልና አንተ የዝርያ አምላክ አንተ ጋር ነውና ችግር ውስጥ ገባሁ። እንደዚህ አይነት ነገር ለማውራት አልፈልግም። ቆሻሻ ነው እሱ። አስጠልቶኛል በቃ። እንዴ ግን ነኝ በቃ።
እና ይሄኛውን ነገር አንተ ጋስ ነው ያለው። እንካንት እስኪ አንተ ተንደርደርበት፣ እኛ እንጠብቅሃለን፣ ሀብታም ሁንበት ብለውኛል። አላሉኝም። ንቀሉት፣ አጥፉት ነው ያሉት። እንደው ግደሉት ነው ያሉት። እንደው የእነሱ አይደለም እኔ ጋር ያለው የአያቴ ነው፣ የቅድመ አያቴ ነው ያለ። በቃ አያቴም አላት፣ ድሀ ስለሆነች ወንድሟ ግን ጠላት። ሀብታም ነው የሚፈልገው ሰው፣ ቆሻሻ ነው። እድሜ ልክ ይኸው አባቴ እሱ ታላቅ ነው ይቀመጣል እስከ ዛሬ ድረስ። እሱ ግን 60 ዓመትም እንኳን አልቆየም፣ ድብን ነው ያለው። ምክንያቱም ሀብታም ስለሚፈልግ ቆሻሻ ሰው ነው። ሴቶች ይፈልጋል። የሚፈልገው ሴቶች ደግሞ በብሩ ይጫወታል። በሰው ብር ነው የሚጫወተው፣ በሀብቱ ይጫወታል። በእግዚአብሔር ሀብት ነው የሚጫወተው። እንደዛ ሲሆን ነጠቁ፣ እድሜውን እንኳን አሳጠረለት። እንደዚህ አይነት ቆሻሻ ሰውን አልፈልግም እኔ። ሀብታቲ ድሀ ሲመጣ አንተ ጋር አውቃለሁ እኔ መጥቻለሁ፣ 3 4 መጥቻ አይቻለሁ። ድሀን እኩል ከሀብታም ጋር እንደውም ሀብታም እዛ ቆይ ብለው ድሀውን አስቀድመ ቶሎ ቶሎ ሸኘው። የድሀ አምላክ ነው አንተን የሚያስቀምጥ። የድሀ አምላክ ነው ያንተን እንባ የሚጠርግልህ። የድሀ አምላክ ነው አንተን እዛ ክብር እንድታገኝ የሚያደርግልህ። የድሀ አምላክ ነው ኢትዮጵያን የሚጠብቃት፣ ኢትዮጵያን ክብር እንዳላት እንደሚያደርግ። የድሀ አምላክ ነው ኢትዮጵያን ሀያል የሚያደርጋት። ሀብታም አይደለም። ሀብታም ማምነድ ያለበት በብሩ ነው የሚገዛ። አንተ በብር ትሸጣለህ ማለት ነው። አምቦች በሀብት አትማካ። ብር አትይ። ያው ብር አትች አይደለም አሳይቻለሁ። አንድ ቤተሰብም ደይተው አይደለም ግን ደሃ ነኝ። ባለ ሚሊዮኔር አይደለሁም። ባለ መኪና አይደለሁም። ባለ ወፍጮ አይደለሁም። በሚሊዮን ብር አልቆጥርም። በመቶ ቤት ነው እየቆጠርኩ ያለሁት። ደሞዜን ነው የምቆጥረው። ደሞዜን ነው የማየው። በደሞዝ ነው የምገዛው። እናትና አባቴ ግን ትንሽ እንዲሻሻሉ አርግቻለሁ። ከዛ ባልነጠቅ እኔ ባለ ወፍጮም ባለ መኪናም ሊሆን ይችላል። ግን አላስቀምጥ ያሉኝ ሰዎች አሉ። ተማሪዎች፣ ደብተራዎች ስቃውን እንዲያውቁት አርግቻለሁ። እንዲያውቁት አርግቻለሁ። ግን እነሱም ገብቷቸዋል። አሁን ደግሞ ደብተራ አጠገቤ ቁጭ ብሎ ተማሪ የፈለገ ትብታባ ቆይ። አሁን እንደውም የምሰራው ነገር አለ፣ ስራ አለ። ማን እንደሚያሸንፍ ለማየት ማለት ነው። ይሄንን ነው የምለው፣ ነገ እንዳይቆጫችሁ። ምክንያቱም እኔ ለናንተ ብዬ ነው ደም እየተፋለለ አፍንጫዬ ውስጥ ስትለው ደም ነው እየወጣ ያለ። ምክንያቱም በንዴት ከጭንቅላቴ ነው የሚወጣው። ሳይነስ የሌለኝን ሳይነስ ያስመጣብኝ እንደዛ ነው። የሆድ ቁርጠት ምንድነው ተቅማጥ እንደ አምቢባ ነገር የመጣብኝ እንደዛ ነው። ግን ሳይነሱንም አጠፋሁት፣ አምቢባውንም አጠፋሁት። ኖርማል አንጀት ቁስለት ነው ያለብኝ። አንጀት ቁስለትም አሁን ራሴው መድኃኒት እየሰራሁ በራሴ እየተመለካከሩ ራሴም በራሴ ላይ መድኃኒት እየሰራሁ። መድኃኒት ማለት የሚያሽር በቃ እስኪ ያድነኛ አያድነኝም በራሴ ላይ ሙከራ አድርጌ ሁሉን ነገር አጥፍቼዋለሁ። እግዚአብሔር ተመሰገነ። ለዚህ ጭንቅላት የሰጠኝ ማለት ነው። አሁን መናገር የፈለኩት ምንድነው? አምቦዎች እኔ ከልብ ነው የምወዳችሁ። ካወቃችሁ አትፈታተኑ፣ ጠብቁ እዛው። የቤተሰቤን ቤተሰብ ይጠብቃል፣ ችግር የለበትም። እስከዛሬም ጠብቀዋል። ሄዶ ቦታው ትክክሉ ላይ ሲቀመጥ ይጠብቃታል። የኔም ደግሞ ቤተሰብ ይጠብቁታል። የኔም አካል የሆነ ከአባቴም ከአባቴም ይጠብቃል፣ ከእናቴም ይጠብቃል። ከኔም ደግሞ ማገባው ከሴቷ ይጠብቃል፣ እኔም እጠብቃለሁ። አሁን መናገር የምፈልገው ጅማዎች ተደራጅ። እኔ እንደምጠብቀው የጅማዎችም ይጠብቃሉ። አከታም ግን አምቦዎች ማወቅ ያለባችሁ ነገር ማን ነው ፍጥነት ያለው የሚለውን ነገር ወቅና ለመፈተን አትግቡ።
ይግባችሁ። እስኪ ንቁ። ተኝታችኋል። አሁንም ተኝታችኋል። ዛሬ በብር ነው ስታስቡ የነበረው አይደለም። ብር አያስፈልግም። ብር ሳይሆን ሰው ነኝ። ማን ነው ይሄ ሰው? ይሄ ሰው ትክክለኛ ነው ወይ? ይሄ ሰው የኛ ነው ወይ ብለህ አስብ። በብር አትገምተኝ። በብር አትገምተኝ። ሀብታም አይደለሁም፣ ድሀ ነኝ። ኢትዮጵያም ድሀ ናት፣ ለማኝ ናት። እኔም ለማኝ ነኝ እንደ ኢትዮጵያ። ኢትዮጵያ ትለምናለች። ለምና ነው ሀብታም የሆነችው። እኔም ለምኜ ነው ሀብታም መሆን የምፈልገው። ለምኜ ነው ሀብታም የሆንኩት። በቃ እውነት ነው። ትንሽ ድሀ ያደረገኝ ወንድም የተባለ ወንድም ተብዬው ወንድሜ ሆይ በዚህ ጋር ተነስ ብሎ ሀብታም ማድረግ ይችላል። እንደ አዶናይ አሁን ሀብታም ነው። እንደፈለገ ይዝናናበታል። የፈለገው መኪና ይቀያየራል። እንደፈለገ ይሆናል። እንደዛ ማድረግ ይችላል። ስንት ቱጃሮች አሉ። ማድረግ ይችላል። ሲቀጠቅጠኝ ሲያደቀኝ የነበረውም እሱ ነው። ለምን እንደሚያደርግ አላውቅም። እግዚአብሔር ይጠይቀው። ወደ ውጭ ሄጄ እኮ በአንድ ቀን ሀብታም ሆኜ መምጣት እችላለሁ። አንዷን ሀብታም ልሼ ማለት ነው። ማድረግ ይችላል። እዚህም ስንት ሀብታሞች አሉ። ወደዛ ጠጋርግቶ ሀብታም ማድረግ ይችላል። ለምን እንደሚያደርግ አላውቅም። ድሀ ነኝ፣ በቃ ችግር የለውም። ድሀ ደግሞ የዚህን ያክል ቆሻሻ ማለት ሽንት ቤት ማለት አይደለም። ሁሉም ድሀ ናቸው ሀብታሞች እንትን ኢትዮጵያ ውስጥ ያሉት። እንዲህ ተረድረው የምታያቸው ድሀዎች እንትን ለማኞች አሉ። እንዲህ ተረድረው እዚህ ማርያም ላይ ተረድረው ለማኞች አሉ። ድሀዎች ለማኞች ናቸው ተብሎ ይጨረሽ በፊልት ወይንም በጠመንጃ ዝቹ ግደላቸው በጥይት አይባልም። ነገ ሀብታም ይሆናሉ። ነገ ያልፍላቸዋል። አይናቅም ሰው። ሀብታም መጥቶ በመኪና ሀብታም መጥቶ እንጀራ ሰጥቷቸው ይሄዳል። ምስጋና ከእግዚአብሔር ያገኘዋል። የዚህን ያክል አይቋሸሽም። የዚህን ያክል አይናቁም። የዚህን ያክል አይረከስም ሰው። በቃ ማለት ይሄ ቃላት አንሶኛል። እንዴት እንደምናገር ነው ያጣኝ። ለድሀ ያለኝ ነገ እኮ ሀብታም ይሆናል። ነገ እኮ ከነሱ ውስጥ እንዲህ የሚባሉ ውስጥ ሰውን የሚረዳ ሀብታም ሊኖር ይችላል። የጊዜ ጉዳይ ነው። እኔ አሁን ከዛ ከቤተሰቤ ጋር ስትሆኝ እንዳወራ እኔ ነኝ አይደል እየመራው ያለሁት ሁሉ ነገር እስከ ዓለም ድረስ የታወቁበት እኔ ነኝ አይደል። ያው ልደበቅ እንጂ ተደብቆ ሊሆን ይችላል እንጂ አንዳንዱን እንትኖች ማን ነው በፋኖ ስም በሸኔ ስም ይሁንና አካል ተብለው ወደ ውጊያ እንትን ይበል እንጂ ተደብቀው ሊሆን እንትን በፊት ለፊት አውጥቶ ሰው እንዲያውቃቸው ሊደረግ ይሁን እንጂ እኔ ያው እየሰራሁ ነው፣ እያስከለከልኩ ይሄን እንደዚህ እያልኩ የማወራው እኔ ነኝ አይደል። ሌላ መቼም ከውጭ መጣ አይደለም። ስለዚህ እዚህ ጋር ደረሰኝም እግዚአብሔር በቃ ከጎንም ደግሞ አንድ ሰው አለ ያደረሰኝ ማለት ነው። በአንድ በኩል አመሰግነዋለሁ፣ በአንድ በኩል ወቅሰዋለሁ። የምወቅሰበት ምክንያቱም ድሀ ብር ችግር አለብህ ስለተባልኩ ማለት ነው። ዛሬ ይሄ ብር ችግር አይደለም፣ አካውንት ካለሽ ስጪኝ ልላክልሽ ነው ያልኩት። ሞባይል ሌላ ሞባይል ባንኪንግ ስላለ ማለት ነው። እኔ ብር አልሸከም። ብር አንድ ነገር አንድ ጊዜ ጠላት ነው፣ አንድ ጊዜም ደግሞ ወዳጅ ነው። ብር ካለ ጠላትም ይሆንብሃል፣ ወዳጅም ይሆንብሃል። ባይዘዌ ከዚህ በላይ መናገር አልፈልግም። ሀብታም በሆን እመኛለሁ። ከዛሬ ነው በጣም የተሰማኝና